በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ጤና ይስጥልን። ክቡራትና ክቡራን በዓለም ዙሪያ የምትኖሩ ውድ ኢትዮጵያውያን እያልኩኝ ዛሬ የምንዳስሰው መረጃ ትራምፕ ለዘለንስኪ በሚሊዮኖች የሚቆጠር ሕይወትና በሦስተኛው የዓለም ጦርነት ቁማር እየተጫወትክ ነው ብለዋል። ትራምፕ ከዚህ ቀደም ፕሬዝዳንት ዘለንስኪን ውጤታማ ኮሜዲያን ነክ ሲሉ ወርፈውትም ነበር። ወደ ትንታኔው እናልፋለን። የዩክሬኑ መሪ ዘለንስኪ በዶናልድ ትራምፕ ጠንካራ አመራር ስር ለመስራት ዝግጁ ነኝ አለ። አሜሪካን ለዩክሬን የምትሰጠውን ወታደራዊ እርዳታን እንድታቆም ትራምፕ መወሰኑን ተከትሎ ነው። ዘለንስኪ በመግለጫው አገራቸው በሩሲያ ወረራ ምክንያት የተቀሰቀሰውን ጦርነት ለማስቆም የሰላም ስምምነት ለማድረግ በቶሎ ወደ ድርድር ጠረጴዛ ለመምጣት ዝግጁ ነኝ እያለ ነው። የዩክሬን መሪ በተጨማሪም ከዩናይትድ ስቴትስ ጋር ነገሮችን ለማስተካከል ጊዜው አሁን ነው በማለት በትራምፕ ጠንካራ አመራር ስር ለመስራት ዝግጁ መሆናቸውን ገልጸዋል። የዩክሬኑ ፕሬዝዳንት ዘለንስኪ ሳይወድ በግዱ ከመሰሪዋ ከአሜሪካን ጎን እንዲቆምና እንዲማጸን ያደረገው ነገር ዓለምን በሃይማኖቱና በጉልበቱ እያስደመመ ካለው ከአያሉ አገር ከሩሲያ ገዢ ከፕሬዝዳንት ፑቲን ጋር አጉል ልፊያ በመቅጠሙ ነው። አሁን ምን ያደርጋል ወጪት ጥሎ ማልቀስ ድሮ ነበር እንጂ መጥኖ መደቆስ እንዳለው የኢትዮጵያውያን ብሂል የዩክሬን መሪ ዘለንስኪ አቅሙንና እውነታውን የማይፈቅድለት ሲሆን በአንድ ክፉ ቀን የአይነኪያዋ ከራሽያ ጋር ትከሻ ለትከሻ ተለካካ፣ ወይም ደግሞ እንደ ጦረኞች ቋንቋ ፈንጂ ረገጠ። ራሳቸውን ከወራሪዎችና ከቀኝ ገዢዎች ከምዕራባውያን ከካፒታሊስት ከአሜሪካ ለመከላከል ሲሉ ምስራቃውያን አገራት የሶቪየት ኅብረት መስርተው ነበር። ይህም እውነት ከ1920ዎቹ ዓመታት ጀምሮ ነበር። በዚህም ኅብረታቸው የፈለጉትን ማድረግ ራሳቸውን ከቅኝ ገዢዎች መታደግም ችለው ነበር። ይህም ኅብረት ታላቁ አገር ራሻን ጨምሮ ሌሎችም የእስያ አገሮችን ያቀፈ ነበር። በዚህም ውስጥ ደግሞ ዩክሬን አንዷ ነበረች። ይሁን እንጂ አሁን መሪዋ ዘለንስኪ ይህንን ኅብረት በመተው አገሩን ዩክሬንን የቀኝ ገዢነት አባዜ ከሚያናውዛቸው አገራት ከምዕራባውያን ጎን እንድትሰለፍ አደረገ። እነ ፑቲን ጠርቅመው የዘጉትን ጉዳይ በመክፈት ምስራቃውያን ኅብረት ንፋስ እንዲገባበት አደረገ። ስለዚህም ነበር የታላቁ አገር ፕሬዝዳንት ፑቲን በዘለንስኪ ላይ አይኑን ያጎረጠረጠበት ዘንድ የጀመረው። ያም ሆነና ሁለቱ አገራት ራሽያና ዩክሬን መጨረሻው የማይታወቅለት ጦርነት አሉ። እነሆ ከ2 ዓመታት በላይ ዘልቆ ወታደሮቻቸውንና ዜጎቻቸውን እየበላ ይገኛል። ወደ ቀደመ ነገራችን እንምጣና የዩክሬኑ መሪ ፕሬዝዳንት ዘለንስኪ አሁንም ከአሜሪካ ጋር እየሰራ ያለ ነው። አዛውንቱ የአሜሪካን መሪ ዶናልድ ትራምፕ ደግሞ ይህንን መሪ እንደ አሻንጉሊት ይጫወትበት ይዟል። ሲፈልግ የተዋጣለት ኮሜዲያን እያለ ይሳለቅበታል። ሲፈልግም ደግሞ ምርጥ መሪ እያለ አጉል ሞቅታ እንዲሰማው ያደርጋል። ሲፈልግም ደግሞ አቅመቢስ ኮስማና መሪ መሆኑን ሞራሉን ይገፍለታል። አዛውንቱ ሲያሻውም ወደ ቤተ መንግሥት ይጠራና ጉልበቴን ካልሳምክ ጫማዬን በእንባ እያራስክ ካልጠረክልኝ ዋ ይለዋል። ፕሬዝዳንት ትራምፕ አንድ ጉልህ በጎነት አለው። ከዚህ በፊት የነበሩ የአሜሪካን ገዢዎች ስርስሩን እየሄዱ ነበር የሚያስፈጽሙት። ይህኛው ገዢ ግን ፍላጎቱን የአደባባይ ምስጢር ያደርገዋልና አስመስግኖታል። ፕሬዝዳንት ዶናልድ ትራምፕ የዩክሬንን ገዢ ዘለንስኪን የሀገርህን ውድ ማዕድን ሁሉ ለእኔ ገጸ በረከት ካላደረክ በቀር እርዳታ ብሎ ነገር እንዳታስበው ሲል ሳያለሰልስና ሳያሽሞነሙነው ጉዳዩን ፍርጥ አድርጎለታል።
ይህን ደረቅ አዛውንት ቃል የሰማው የዩክሬን መሪ ነገር ሁሉ ተዘበራረቀበትና ምላሽ ጠፋው። ዘለንስኪ በክቡር በተጠራበት የአሜሪካ ነጩ ቤተ መንግሥት ከተቀመጠበት ወንበር ላይ ትንሽ እረፍት ሳያደርግ በትራምፕ ላይ አኩርፎ ከቤተ መንግሥቱንና ምክክሩን ትቶ እንዲሄድ ካደረገው ምክንያት ይህ የፈጣጣው የፕሬዝዳንቱ ጥያቄ ነበር። ይሁን እንጂ ዘለንስኪ ምንም እንኳን በነጩ የአሜሪካን ቤተ መንግሥት እረፍ ብሎ እንኳን ወጉን ጨርሶ ለመሄድ ባይታደልም በትራምፕ ላይ አኩርፎ ወዲያውኑ ወደ አገሩ ቢመለስም አሁንም ግን ይህ ውሳኔ እረፍት እንዳልሰጠው እየተነገረ ነው። ዘለንስኪ የአሜሪካን ጦር እርዳታ ቀርቶብኝ ፑቲን ከሚቆጣጠረኝማ የአገሬን ማዕድናት ለትራምፕ ሰጥቼ እስከ መጨረሻው ብፋለመው ይሻለኛል እያለ እንደሆነ መረጃዎች እየጠቆሙ ይገኛሉ። በሌላ ዜና እስራኤል የጋዛን የተኩስ አቁም ለማራዘም ወሰነች። እስራኤል የሙስሊም የረመዳንና የአይሁድ ፋሲካን ባህልን እስኪያልፍ ድረስ በሚል ለቀጣይ 6 ሳምንታት የጋዛ ተኩስ አቁም ስምምነት በጊዜያዊነት ማራዘሟን ወሰነች። የጠቅላይ ሚኒስቴር ቤንጃሚን ኔታንያሁ ጽሕፈት ቤት ይህንን ያስታወቀው ቀደም ሲል በተደረሰው የተኩስ አቁም ስምምነት የመጀመሪያው ምዕራፍ ቅዳሜ እኩለ ሌሊት ላይ ካበቃ በኋላ ብዙም ሳይዘገይ ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ መልእክተኛ ስቲቭ ዊትኮፍ ባቀረቡት የተኩስ አቁም ሐሳብ መሠረት እስካሁን ሐማስ በጋዛ ካገታቸው መካከል ግማሾቹ በሕይወት ያሉ እንዲሁም የሞቱ የመጀመሪያ ቀን እንደሚለቀቁ የኔታንያሁ ጽሕፈት ቤት አስታውቋል። ቀሪዎቹ ታጋቾች ቋሚ የተኩስ አቁም ስምምነት ላይ ከተደረሰ ሊለቀቁ ይችላሉ ይላል መግለጫው። ሐማስ ስለ አዲሱ የእስራኤል እርምጃ በይፋ የሰጠው አስተያየት የለም። የእስራኤል መንግሥት በኔታንያሁ በተጠራ ስብሰባ ላይ ለ4 ሰዓታት ከተነጋገረ በኋላ የተኩስ አቁም ማራዘሙን ደግፏል። የጠቅላይ ሚኒስቴር ጽሕፈት ቤት ሐማስ የዊትኮፍ ዕቅድን ለመደገፍ እስካሁን ፈቃደኛ አልሆነም ሲል ቡድኑ አቋሙን ከቀየረ እስራኤል ወዲያውኑ ድርድር እንደምትጀምር ተናግሯል። ለዛሬ ያስኩት ይህን ይመስል ነበር። አብሬ የቆየሁት አነ ገብረ ሚካኤል አቤል ነበርኩ። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ዘኢትዮጵያ